ምዕራፍ 22 በኢየሩሳሌምም የነበሩትም ታናሹን ልጁን አካዝያስን በእርሱ ፋንታ አነገሡት። የመጣባቸው የዓረብና የአሊማዞን የሽፍቶች ጭፍራ የእርሱን ታላቆች ገድለዋቸው ነበርና። የይሁዳ ንጉሥ የኢዮራም ልጅ አካዝያስ ነገሠ። አካዝያስም መንገሥ በጀመረ ጊዜ ዕድሜው 42 ዓመት ነበረ። በኢየሩሳሌምም 1 ዓመት ነገሠ። እናቱም ጎቶልያ የተባለች የዘንበሪ ልጅ ነበረች። እናቱም ክፉ ለማድረግ ተመክረው ነበርና እርሱም ደግሞ በአክዓብ ቤት መንገድ ሄደ። አባቱም ከሞተ በኋላ የአክዓብ ቤት እንዳደረገ በእግዚአብሔር ፊት ክፉ አደረገ። እስኪጠፉ ድረስ መካሪዎች ነበሩትና በምክራቸውም ሄደ። ከእስራኤልም ንጉሥ ከአክዓብ ልጅ ከኢዮራም ጋር የሶርያን ንጉሥ አዛሄልን በሬማት ዘገለዓድ ሊዋጋ ሄደ። ሶርያውያንም ኢዮራምን አቈሰሉት። ከሶርያም ንጉሥ ከአዛሄል ጋር በተዋጋ ጊዜ ሶርያውያን በሬማት ያቈሰሉትን ቁስል ይታከም ዘንድ ወደ ኢይዝራኤል ተመለሰ። ታሞም ነበርና የይሁዳ ንጉሥ የኢዮራም ልጅ አካዝያስ የአክዓብን ልጅ ኢዮራምን ያይ ዘንድ ወደ ኢይዝራኤል ወረደ። አካዝያስም ወደ ኢዮራም በመምጣቱ ይጠፋ ዘንድ የእግዚአብሔር ፈቃድ ነበረ። በመጣም ጊዜ ከኢዮራም ጋር እግዚአብሔር የአክዓብን ቤት ያጠፋ ዘንድ ወደ ቀባው ወደ ናሜሲ ልጅ ወደ ኢዩ ወጣ። ኢዩም በአክዓብ ቤት ላይ ፍርድን ሲፈጽም የይሁዳን መሳፍንትና አካዝያስን ያገለግሉ የነበሩትን የአካዝያስን ወንድሞች ልጆች አግኝቶ ገደላቸው። አካዝያስንም ፈለገው፣ በሰማርያ ተሸሽጎ ሳለ አገኙት። ወደ ኢዩም አምጥተው ገደሉትና በፍጹም ልብ እግዚአብሔርን የፈለገው የኢዮሳፍጥ ልጅ ነው ብለው ቀበሩት። ከአካዝያስም ቤት ማንም መንግሥትን ይይዝ ዘንድ የሚችል አልነበረም። የአካዝያስም እናት ጎቶልያ ልጇ እንደ ሞተ ባየች ጊዜ ተነስታ የይሁዳን ቤተ መንግሥት ዘር ሁሉ አጠፋች። የንጉሡ ልጅ ዮሳቤት ግን ከተገደሉት ከንጉሡ ልጆች መካከል የአካዝያስን ልጅ ኢዮአስን ሰርቃ ወሰደች። እርሱንና ሞግዚቱን በእልፍኝ ውስጥ አኖረቻቸው። ጎቶልያ እንዳታስገድለው የንጉሡ የኢዮራም ልጅ የአካዝያስ እህት የካህኑ የዮዳሄ ሚስት ዮሳቤት እንዲሁ ሸሸገችው። በእነርሱም ዘንድ ተሸሽጎ በእግዚአብሔር ቤት 6 ዓመት ያህል ተቀመጠ። ጎቶልያም በምድር ላይ ነገሠች።